በአውሮፓ በአራቱም አቅጣጫ የጦርነት ነጋሪት እየተደለቀ ነው። አፈሙዞች እየተወለወሉ የየሀገራቱ ጦር ሰራዊቶችም በያሉበት በተጠንቀቅ ላይ ሆነዋል። ሩሲያ አሁን ካላት ጦር ሰራዊት በላይ በሺዎች የሚቆጠሩ አዳዲስ ወታደሮችን በየዘርፉ በብቃት እያሰለጠነች ነው። ግሪክም ከአጠቃላይ ዓመታዊ ገቢዋ 3%ን ለጦር መሳሪያ ግዢ አውላለች። የአኪለስ ጋሻ ብላ የሰየመቻቸውን ዘመኑን የዋጁ መሳሪያዎችን በእጇ አስገብታለች። ከእስራኤል ጋርም ተጣምራለች። ስካንዲኔቪያዎችም ቁጭ አላሉም። ኖርዌይ ግዙፍ የምድር ስር ባንከሮቿን ለጦር ሰራዊቷ ማዋል ጀምራለች። ጎረቤቷ ስዊድን ደግሞ ከንፋስ የፈጠኑ ጀቶቿን ወደ ፖላንድ ልካለች። ስዊድን ባለፈው ወር ኔቶን ብትቀላቀልም ለኔቶ ጥንካሬ የማልከፍለው መስዋዕትነት የለም ብላለች። ፊንላንድም ረብጣ ቢሊዮን ዶላሮችን መድባ ሰራዊቷን እያደራጀች ነው። ከሩሲያ ጋር በድንበር የሚዋሰኑት ፖላንድ፣ ላትቪያ፣ ኢስቶኒያና ሊቱዌኒያም ከኦታዋ ስምምነት መውጣታቸውን አሳውቀዋል። እውን የእነዚህ ሀገራት ማበርና የሩሲያ ዝግጅት መጨረሻው ምን ይሆን? Europe, a continent shaken out of its slumber, now rushing to be seen as doing something. European leaders have gone on an overdrive, stockpiling weapons and preparing for war. But what has triggered this frenzy? ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን የአውሮፓ ሀገራት ለጦርነት የተዘጋጁበትንና ሩሲያም ሰራዊቷን እያደራጀችበት ስላለው ጉዳይ እናወጋችኋለን። ዶናልድ ትራምፕ ለሁለተኛ ጊዜ ወደ ዋይት ሃውስ ከመጡ በኋላ በአሜሪካም ሆነ በዓለም አቀፍ ደረጃ የፖለቲካና የኢኮኖሚ ማዕበል ተነስቷል። ትራምፕ ኔቶን ጨምሮ ከአውሮፓ ሀገራት ከሚገናኙ በርካታ ስምምነቶችና ዓለም አቀፍ ተቋሞች ራሳቸውን አርቀዋል። ከዓለም አቀፉ የጤና ድርጅትና ከተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን አሜሪካን ካስወጡም ወራቶች ተቆጥረዋል። ዶናልድ ትራምፕ ወደ ሌሎች ሀገራት የሚጎርፈውን የአሜሪካ የጦር መሳሪያና የገንዘብ እርዳታም አግባብነት የሌለው ነው ብለው ያስቆሙ ሲሆን በሩሲያና በዩክሬን መካከል እየተካሄደ ያለውን ኮርፖሬቶች፣ ዲሞክራቶችና የእነሱ አሸርጋጆች የሆኑ የአውሮፓ ሀገራት ሩሲያንና ሃይማኖተኛነቷን ለማጥፋት የጀመሩትና እንዳሰቡት ሊያሸንፉበት ያልቻሉት ጦርነት በፍጥነት እንዲቆም እንደሚፈልጉ በመግለጽ ወደ ሰላም ድርድር እንዲገባና በአፋጣኝ የተኩስ አቁም ስምምነት እንዲደረግ አሳስበዋል። ዶናልድ ትራምፕ ወደ ዩክሬን የሚላከውን የመሳሪያም ሆነ የገንዘብ እርዳታ እንዲቆም በማድረግም ዩክሬን ጦርነቱን ለማቆም ወደ ክብ ጠረጴዛ እንድትመጣና የዜጎች እልቂት እንዲያበቃ የድርሻዋን እንድትወጣ መመሪያ ሰጥተዋል። ከዚህ በተጨማሪ ዩክሬን ከአሜሪካ የወሰደችው ከ300 ሚሊዮን ዶላር በላይን እንድትመልስና በአገሪቷ ያሉ የማዕድን ስፍራዎች ላይ አሜሪካ ቁጥጥር እንዲኖራት እንድታደርግ ጠይቀዋል። ለዚህ ጉዳይም ዜሌንስኪን ወደ ዋይት ሃውስ ጋብዘው በሚዲያ ሰዎች ፊት በቀጥታ ስርጭት በተላለፈ ውይይታቸው ላይ ከመጣበት ዋናው ቁም ነገር ውጪ የሆኑ ጉዳዮችን መዘርዘር በመጀመሩና የአሜሪካንን ጥረት ለማጣጣል በመሞከሩ ትራምፕ በሚያስደነግጥ ሁኔታ የሚገባውን ልኩን ከመንገር አልፈው ሕዝብን ከማስጨረስ አልፈ ሶስተኛውን የዓለም ጦርነት ለማስነሳት እየጣርክ ነው፣ ለሰላምም ሆነ ለማዕድኑ ስምምነት ፍላጎት ከሌለህ ደግሞ እዚህ ምንም አትሰራም፣ ጉዳይህንም በራስህ ትወጣ፣ አሜሪካ ግን ከእንግዲህ የለችበትም በማለት የታቀደውንም የራት ግብዣ ሰርዘው እንዲወጣ አድርገውት ነበር። ዜሌንስኪ ከዋይት ሃውስ ከተባረረ በኋላ ከዋሽንግተን በቀጥታ የሄደው ወደ ፓሪስ ሲሆን በግብር አምሳያው ከሆነው ከማክሮንም ሞቅ ያለ አቀባበል ተደርጎለታል። በሚቀጥለው ቀንም የአውሮፓ ህብረትና የኔቶ አባላት ተሰብስበው አለንልህ ብለውታል። ይህ የሆነበት ምክንያት ደግሞ የኔቶ ሀገራትና የባይደን መንግስት ማስቀረት ይቻል የነበረውን የሩሲያና የዩክሬን ጦርነት ወደ ለየለት ግጭት እንዲያመራ ያደረጉ በመሆናቸው ነው። ከዚህ ባሻገር ትራምፕ እነሱም ሆኑ ዩክሬን ያልተሳተፈችበትን የሰላም ድርድር ከሩሲያ ጋር ወደ መጀመር በመግባታቸው ተንቀናል የሚል ስሜት ያደረባቸው እነዚሁ አውሮፓውያኑ ዩክሬንን ወደ ኔቶ እናስገባሻለን በሚል የሰጧትን ተስፋ ትራምፕ የማይታሰብ ነው በማለታቸው አቅም አልባነታቸውን አምነው ላለመቀበል ነው ይህን ያደረጉት ተብሏል።
ይህን ሐሳባቸውን የሚያውቁትና መሸፋፈን የማይወዱት ትራምፕም የኔቶ አባል ሀገራት በነፃ የሚጋልቡት ፈረስ ነው የሚፈልጉት። ይህ ደግሞ በእኔ የሥልጣን ዘመን አይታሰብም። እያንዳንዱ የኔቶ አባል ሀገር የኔቶን ወታደራዊ አቅም ለማጠናከር የሚጠበቅበትን ከዓመት ገቢ 2% የሚሆን ገንዘብ እያዋጣ እንዳልሆነ ጠንቅቀን እናውቃለን። አሜሪካ ከዓመት ገቢዋ ከ5% በላይ ነው የምታዋጣው። ኔቶ ከሌላው የበለጠ የአሜሪካንን ጥቅም ያስጠብቃል የሚል አስተሳሰብ ያላችሁ ከሆነ ነገውኑ ከኔቶ አባልነት እንወጣለን። አለበለዛ ግን እያንዳንዱ አባል ሀገር ልክ እንደ አሜሪካ ከዓመታዊ ገቢው 5% ሊያዋጣ ይገባል በማለት ማስጠንቀቂያ ሰጥተው ነበር። ይህ የአሜሪካ ውሳኔ ያስደነገጣቸው የኔቶ አባል የሆኑ አውሮፓውያንም አሜሪካ ከኔቶ ስትወጣ በአውሮፓ ያላትን ዘመናዊ የጦር መሳሪያዎቿንና ሰራዊቷ ልታስወጣ ስለምትችል እርቃናቸውን ሊቀሩ መሆኑ ተሰምቷቸው ትራምፕ በጀመሩት የሰላም ስምምነት ውስጥ ለመሳተፍ በተለይ የእንግሊዝና የፈረንሳይ መሪዎች ያዘጋጁትን ዕቅድ አቅርበው ነበር። ትራምፕ ለዚህ የእነ እንግሊዝ ዕቅድ የሰጡት ምላሽ ደግሞ ቀጥተኛ ብቻ ሳይሆን እውነት ስለነበረ ድንጋጤያቸውን አብሷል። በዚህ ዙሪያ የተናገሩት ዶናልድ ትራምፕ እኔ ከመምጣቴ በፊት ጦርነቱን ለማስቆም ጊዜ ነበራችሁ። ጦርነቱ ከመጀመሩ በፊትም ሆነ ከተጀመረ በኋላ የነበሩት መሪዎች አልተቀየሩም። ታዲያ አሁን ምን አዲስ ነገር ተፈጥሮ ነው የሰላም አካል መሆን የፈለጋችሁት? እኛ ወደ ዩክሬን መሳሪያ እንዳይሄድ ያገድነው የማናምንበት ጦርነት በአሜሪካ መሳሪያ መካሄድ የለበትም የሚል አቋም ስላለን ነው። ለጦርነቱ ምክንያት የሆነው የዩክሬን ኔቶን የመቀላቀል ጉዳይም እውን የማይሆን ህልም ነው። ባይደንና እናንተ ከፍተኛ ስህተት በመፈጸማችሁ በርካታ ሕዝብ ከሁለቱም ወገን አልቋል። እኛ ይህ እንዲቆም እንፈልጋለን። የሰላም ሂደቱን በጀመርነው መልኩ እንቀጥላለን። እናንተን ማካተት ተገቢ በሚሆን ጊዜ ግን እናካታችኋለን በማለት ቁርጥ ያለ አቋማቸውን አሳውቀዋል። እንደሚታወሰው የዩክሬንና የሩሲያ ጦርነት መጀመር ምክንያቱ በ2014 ተፈርሞ የነበረውን ኔቶን ወደ ዩክሬን ያለማስፋፋት ስምምነት በባይደን በእንግሊዝና በፈረንሳይ መሪዎች ምክንያት በመጣሱና ዩክሬን የኔቶ አባል ትሆናለች የሚለው አጀንዳ ከመጣ በኋላ ነበር። ጦርነቱን ተከትሎ ደግሞ አውሮፓውያኑ ኔቶና ባይደን በተደጋጋሚ በርካታ የገንዘብና የጦር መሳሪያ ለዩክሬን በመርዳት ጦርነቱ እንዲጋጋልና እንዲራዘም አድርገው ነበር። ጦርነቱ ከተጀመረ ጀምሮ ለዩክሬን ከፍተኛውን ገንዘብና መሳሪያዎችን ታቀርብ የነበረችው የባይደኑ አሜሪካን ብትሆን ከአውሮፓ ሕብረት አቅም አንጻር ትልክ የነበረው ገንዘብና መሳሪያ በጣም ብዙ በመሆኑ እንደ ጀርመን ያሉ ሀገራት ገንዘቡ ኢኮኖሚያቸውን እየተፈታተነ እንደመጣ ሲገልጹ ነበር። ይህ ባለበት ሁኔታ ነው ዶናልድ ትራምፕ ወደ መሪነት መጥተው አሜሪካ ወደ ዩክሬን የምትልከውን ገንዘብና መሳሪያ በሙሉ ያቆሙት። እሳቸው ይህን ሲወስኑም እገዛ የማድረግ ኃላፊነቱ ሙሉ በሙሉ በአውሮፓ ላይ በመውደቁ አሊያንስ ኦፍ ዘ ዊሊንግ ወይም የፈቃደኞች ኅብረት የሚል የምጸት ስም የሰጡትን ኅብረት አቋቁመው አውሮፓውያኑ ከአሜሪካ ድጋፍ የተላቀቀና ከሩሲያ ሊሰነዘርብን ይችላል ለሚሉት የዘውትር ስጋታቸው ራሳቸውን ከሩሲያ ለመከላከል የሚያስችል አቅም ለመፍጠር መንቀሳቀስ ጀምረዋል። አሜሪካ በአውሮፓ በሚገኙ በሁሉም የኔቶ አባል ሀገራት ውስጥ የጦር ቤዝ ያላት ሲሆን በጀርመንና በጣሊያን ደግሞ በርካታ የኒውክሌር መሳሪያዎችም አሏት። ከትራምፕ ውሳኔ በኋላ ግን እነዚህ መሳሪያዎች ከየሀገራቱ ባይወጡ እንኳን ሩሲያ ላይ እንደማይተኮሱ አሳውቀዋል። በባይደን ዘመን በኔቶ ስም ወደ ዩክሬን በርካታ ዘመናዊ ጦር መሳሪያዎችና የሳተላይት ኢንተርኔት አገልግሎት ብቻ ሳይሆን የሀገር ሰራዊት ኃይል ጭምር ተሰማርቶ ነበር። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የእንደባ ጠንቅቃ የምታውቀውና የተሻለ አቅም ያላት ሩሲያም ዩክሬን ሚሳኤሎቻቸውን እንድትጠቀም እንዳይፈቅዱ ብትወተውትም ሳይሰሟት በመቅረታቸው ፑቲን በተናገሩት መሰረት የበቀል እርምጃ ሊወስዱ ይችላሉ በሚል ምክንያትና ከአሜሪካ እገዛ ውጪ የእሷን ጥቃት መቋቋም እንደማይችሉ በመረዳት ነው
ወደ ኃይል ማሰባሰቡ የገቡት። እነዚህ የአውሮፓ ሀገራት ሩሲያ ጥቃት ባትሰነዝር እንኳን ከዩክሬን ጋር የተኩስ አቁም ስምምነቱ ከተፈረመ በኋላ ሰላም አስከባሪ ኃይል ማስገባት ስላለብን የጦር ኃይላችንን ማጠናከርና ዝግጁ ማድረግ ይገባናል የሚል አቋምን ይዘዋል። ጦራቸውን ማንቀሳቀስና ማዘጋጀትም ጀምረዋል። ለወትሮ ገለልተኛ በመባል የሚታወቁትና በቅርቡ ወደ ኔቶ አባልነት የመጡት ኖርዌይና ስዊድንም ከወዲሁ ጦር ሰራዊታቸውን ማሰናዳት የጀመሩ ሲሆን ፈረንሳይና እንግሊዝ ደግሞ የመሪነቱን ቦታ ይይዛሉ ተብሏል። ፖላንድ፣ ፊንላንድና ግሪክም የዚህ እንቅስቃሴ አካል ናቸው። በመሪነት ደረጃ የሚገኙት እንግሊዝና ፈረንሳይም አስፈላጊ በሆነ ጊዜ የሚንቀሳቀስ የእግረኛ ጦር ብዛትን ሳይቀር ወስነው ለየሀገራቱ በኮታ ለማከፋፈል ቢያስቡም ይህ አካሄድ ግን የሁሉንም ይሁንታ ሳያገኝ ቀርቷል። ጣሊያንና ጀርመን እግረኛ ጦር የማንቀሳቀሱን ጉዳይ አላስፈላጊና ጠብ እንደማጫር የሚቆጠር ነው በማለት እንደማይስማሙ ቢገልጹም ከድሮንና ከሚሳኤል ጥቃት ራሳቸውን መከላከል የሚያስችል አቅማቸውን በመገንባቱ ላይ ግን ተስማምተው የቤት ስራቸውን ጀምረዋል። ፖላንድ የአየር ክልሏን ለመጠበቅ የምታደርገውን ዝግጅት ከጀመረችም ረዘም ያለ ጊዜን ያስቆጠረች ሲሆን ምናልባትም የኒውክሌር መሳሪያ ባለቤት የመሆን ዕድሏም በኔቶ ሊመቻችላት ይችላል ተብሏል። ይህ የአውሮፓውያኑ መበርገግና ጦር ሰባቂነት ያላስደሰታት ሩሲያም ጉዳዩን በተመለከተ ቁርጥ ያለ መልስ ሰጥታለች። ፖላንድን የኒውክሌር መሳሪያ ባለቤት የማድረጉ ጉዳይ ትርፍ የለሽ መፈታተን ነው ያሉት የሩሲያው መሪ ቭላዲሚር ፑቲን እግረኛን ወደ ዩክሬን እናዘምታለን የሚል አቋምን ለያዘው ለፈረንሳዩ ማክሮን ደግሞ ታሪክን ጠቅሰው ማስጠንቀቂያ ሰጥተዋል። ፑቲን ለማክሮን ባስተላለፉት መልእክት ወደ ዩክሬን እግረኛ ለማንቀሳቀስ ከማሰብ በፊት የናፖሊዮንን ታሪክ ተመልከት። ናፖሊዮን ሶቪየትን ለመውረር በተንቀሳቀሰ ጊዜ የደረሰበትን ሽንፈትና ውርደትም አስታውስ ብለውታል። በጦርነት ጉዳዮች ለወትሮ ለዘብተኛ አቋም የነበራት ግሪክ ሳትቀር ጦር ሰራዊቷን በሚገባ ማጠናከር ጀምራለች። 28 ቢሊዮን ዶላር አውጥታም ዘመኑን የዋጁ መሳሪያዎችን ታጥቃለች። በቀድሞ ጦረኛዋ በአኪለስ ስም የሰየመቻቸውን የአኪለስ ጋሻ ጸረ ድሮንና ጸረ ሚሳኤል መሳሪያዎችንም ታጥቃለች። ከእስራኤል ጋርም ወዳጅነት ጀምራለች። በዚህ ዙሪያ አስተያየታቸውን የሰጡት የሀገሪቷ ጠቅላይ ሚኒስቴር ካሪያኮስ ሚስቶታኪስ ከእስራኤል ጋር በጦር ሰራዊትና በኢኮኖሚ ዙሪያ ወዳጅነታቸውን እንደሚያጠናክሩ ተናግረዋል። strategic partnership that has significant depth, as you pointed out, and many security challenges that we need to address in order to return our common region to a state of peace. እኛ ከእስራኤል ጋር የጀመርነው ስትራቴጂካዊ ጥምረት እንዲቀጥል እንፈልጋለን። በሀገራችንም ሆነ በቀጠናችን አስተማማኝ የሆነ ደህንነት እንዲኖረን ሰራዊታችንን በሚገባ እያጠናከርን ነው። በኢኮኖሚያዊ ጉዳዮችም ቢሆን የበለጠ ጠንክረንና ተደጋግፈን ሀገራችንን ማጠንከር እንፈልጋለን። ኖርዌይም ከበርካታ ዓመታት በፊት በቀዝቃዛው ጦርነት ወቅት የገነባቻቸውን ከምድር ስር ያሉ ባንከሮቿን ማደስና ማዘጋጀት የጀመረች ሲሆን እነዚህ ባንከሮቿንም ለጦር መሳሪያዎቿ ማዘጋጃና ማቆያነት ልትጠቀምባቸው ወስናለች። የኖርዌይ ጎረቤት የሆነችው ስዊድንም ዘመናዊዎቹን ተዋጊ ጀቶቿን በታሪክ ለመጀመሪያ ጊዜ ከሀገሪቷ ወጥተው ፖላንድ እንዲያርፉና እዛ በተጠንቀቅ እንዲቆሙ አድርጋለች። ላለፉት 200 ዓመታት ይህንን አድርጋ የማታውቀው ስዊድን ባሳለፍነው መጋቢት ወር ኔቶን በተቀላቀለች በሳምንታት ጊዜ ውስጥ በአንድ የተቀየረ ይህን ማድረጉ አስገርሟል። የሀገሪቷ ጠቅላይ ሚኒስቴር ፖል ጆንሰንም እንደ አቅሚቲ ለሩሲያ ማስጠንቀቂያ ያዘል መልእክታቸውን ሰደዋል። We share our reading when it comes to making sure that Russia can't be aggressive. We share the importance of having a strong transatlantic link. የሩሲያን ጸባጫሪነትና ትንኮሳን በተመለከተ አስቀድመን መዘጋጀትና ነገሮችን በጥንቃቄ ማድረግ አለብን። የኔቶ አባል ሀገራት ጠንካራ የሚሊተሪ አቋም ሊኖራቸው ይገባል የሚለውን እኛም በእጅጉ የምናምንበት ነው። ኔቶም ዛሬም ሆነ ወደፊት ጠንካራ መሆን አለበት። ሌላዋ የስካንዲኔቪያ ሀገር የሆነችው ፊንላንድም ያልተጠበቀ ተግባርን አከናውናለች። በ1997 የተፈረመውንና የኦታዋ ትሪቲ የሚባለውን አሜሪካ በአገሪቷ ያሉትን የማዕድን ቦታዎች እንድትቆጣጠር የተስማሙበትን ውል ያፈረሰች መሆኗን አሳውቃለች።
የሀገሪቷ ጠቅላይ ሚኒስቴር ፒትሪ ኦርፖ እዚህ ውሳኔ ላይ ልንደርስ የቻልነው በሩሲያ ሳቢያ ነው ብለዋል። The security situation of Europe and Finland has fundamentally changed. Russia is and will remain as a threat to whole Europe. የፊንላንድና የአጠቃላይ የአውሮፓ የደህንነት አስተማማኝነት ይዘቱና ቅርጹ በእጅጉ ተቀይሯል። ሩሲያ ደግሞ በፊትም አሁንም ለመላው አውሮፓ ስጋት መሆኗ ቀጥሏል። ከዚህ አንጻር ፊንላንድ በሚሊተሪዋ ዙሪያ በጀቷን አሳድጋ ሰራዊቷን ማጠናከሯን ትቀጥላለች። ከዩክሬኑ ድርድር መገለላቸው ያንገበገባቸው አውሮፓውያኑ በጦርነቱም ሆነ በድርድሩ ሩሲያ አሸናፊ ሆና መውጣት የለባትም የሚል አቋም በመያዝ አቋማቸውን የቻሉትን ያህል መሳሪያና ገንዘብ ወደ ዩክሬን መላካቸውን የገፉበት ሲሆን የተጀመረው የሰላም ሂደት እንዲስተጓጎልም የቻሉትን ጥረት እያደረጉ ነው። የአሜሪካ ድጋፍ እንዲቀጥልና ለደህንነታቸው ዋስትና እንዲሰጠው የጠየቀው ዜሌንስኪ ለተኩስ አቁም ስምምነቱም ሆነ የአሜሪካ የማዕድን ቦታ ባለቤትነት አዎንታዊ አመለካከት እንዳለው ቢገልጽም ከአውሮፓውያኑ በሚያገኘው ድጋፍ በተሰማው የልብ ምክንያት ድርድሩ እየተካሄደ ባለበት ሁኔታ ወደ ሩሲያ የሚሳኤልና የድሮን ጥቃት በመሰንዘር የኃይል ማመንጫዎች ላይ ጉዳት እንዳደረሰ ተዘግቧል። ለዚህ ተግባር አጸፋዊ ምላሽ የሰጠችው ሩሲያም ኪየቭ በሚገኘው በዜሌንስኪ መኖሪያ አካባቢ ሚሳኤል አስወንጭፋ 12 ሰዎችን ገላ በርካታ ሕንፃዎችን አውድማለች። ከአራት ቀናት በፊት ደግሞ ሱም በተባለው ከተማ ስብሰባ እያደረጉ የነበሩ የዩክሬንና የአውሮፓ መኮንኖች ላይ የሚሳኤል ጥቃት በማድረስ 60 መኮንኖችን ወዲያው መግደሏ ተገልጿል። ተስፋ የተደረገበት የሰላም ድርድር አደጋ በተደቀነበት በዚህ ሁኔታ የአውሮፓውያኑ ስጋት ሩሲያ አሸናፊ ሆና ከወጣች በእኛ ላይም እንደዛተችው የበቀል እርምጃ በከተሞቻችን ላይም ሆነ በተለያዩ ቦታዎች በሚገኙ የጦር ሰፈሮቻችን ላይ ጥቃት መሰንዘሩ አይቀርም ብለው ስለሰጉ ነው። በተለይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ አሜሪካ ሩሲያን የሚያወግዝ ሰነድ ሳትደግፍ በመቅረቷ ብቻ ሳይሆን ከሩሲያ ጎን በመቆም ሩሲያን ደግፋ ድምፅ መስጠቷን እንደ ክህደት በመቁጠር ራሳቸውን በጦር እያዘጋጁ ይገኛሉ። በርካቶችም ይህ ጉዳይ ወደ ከፋ እልቂት እንዳያመራ ሰግተዋል። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። እስከ መሰናዷችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።